እኔ ዞሬ ስራ ዞሬ ተንቀሳቅሼ ስመጣ አይዞ አልባልም። ምን አይዞ አልባልም። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እንመለከታለን። ተመልካቾች አንዳንዴ ስራ ወጣ ብዬ ስለመጣ በጣም ይደክመኛልና ደክሞኝም ቢሆን ግን እናንተ መረጃ ለማድረስ ወደኋላ አልልም። ብቻ እናንተ ደግሞ ላይክ በማድረግ ቪዲዮን አበረታቱን። እዚህ ቻናልም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳቦቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ከዚህ በቀጥታ ሀሳቤን ለእናንተ አደርሳችኋለሁ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። ወልድበታለሁ ምንድነው ምን ውስጥ ነው የገባሁት? እናታችሁ ሰላም፣ እንዴት አለሽ? እንዴት ነሽ? እግዚአብሔር ይመስገን። ቤቴ ካሜራ ቆብ ባላለው ካሜራ ለመግዛት አቅም ለሌላቸው ሰዎች የካሜራ ዕጣ እያስቆረጥኩ ነው ያለሁትና ሶስት ጥያቄ ጠይቄ ሶስቱንም ጥያቄ ከመለስሽልኝ አንድ ዕጣ በነፃ ሰጥሻለሁ። ካሸነፍሽ ካሜራውን መውሰድ ትችያለሽ ወይ ደግሞ ብሩን መውሰድ ትችያለሽ። እሺ፣ የመጀመሪያው ጥያቄ ለአንድ ቀን ጾታ ብትቀይር ወይም ደግሞ ሴት ብትሆን መጀመሪያ የምታደርገው ነገር ምንድነው? ያው ሜካፕ ተሰርቼ ማየት ነው። ወልድበታለሁ። ሁለተኛ ሲሰበር ጥቅም የሚሰጠን ነገር ወይም እኛ የምንጠቀምበት ነገር ምንድነው? እንቁላል። ሶስተኛው ጥያቄ በጣም የምትወደው የቤት እንስሳ ወይም ብቻ የኔ እንስሳ ምንድነው? ውሻ ይላል ብዙ። የቤት እንስሳ ብቻ ለመሆን ከሁሉም እንስሳ የምትወደው? ውሻ። እሺ፣ እሱን ድምጽ አስመስልልኝ። እሺ፣ ሶስቱንም ጥያቄ እጣውን አሸናፊ ሆኗል ማለት ነው። ስለዚህ ቴሌግራም ግሩፓችንን ተቀላቅለ የምትፈልገውን እጣ መምረጥ ትችላለህ። ስለዚህ እጣውን አሸናፊ ሆናለች ማለት ነው። በቃ እንግዲህ ይቅናሽ። እሺ፣ እናመሰግናለን። እቺ ልጅ ስትመቸኝ። ዋው፣ ቤት በጣም ያምራል። ልክ እንዳንቺ ለምሹ ተቤቱ ሳሎን መሆን አንችልም። It's okay, I insist. So you told me it's your first time. Menu. They thank you. Wow. I don't know what I say. Dang, look away. When are you going? When are you going? It's okay. Calm down, baby girl. Taragagi. Let me handle you. እንዴ አንተ ምን ሆነሽ ነው አንቺ? ፊልም ላይ አይደል በጣም እኮ ታዲያ ፊልሙን እንሰራው ወይ ወለኩት ይሄን ቆንጆ ሆነሽ ነው በቃ በታው ያላታሰብኝ ታይ ወንድ ምን ይኸውልህ እንደዚህ ነገር ፈልጋለሁ የሚጡት ገብቶሃል አይደል? ኮሚ አባዬ ደግሞ እንዴ ምን አባዬ ብለሽ ትልኝ አባዬ እኔ በእናትህ አባት አለ ሌላ አባት አለ በእናትህ ሪላክስ አድርጊ ሰውነትሽ ነው። አረ በእናትህ ታይሞ በቃ ታገቦ በጣም የሚያስጠላው ተው በቃ ተው። ወይኔ ነይ እበት ስታስጠላ ነው። እኔ የገረመኝ አልጋ ድረስ ፊልም ለማየት ነው የምትሄዱት ወይስ ፊልም ነው አልጋ ድረስ ይኬዳል? ከተኬደ በኋላ ደግሞ ምንድነው የምትለኝ? ስሚ፣ አዲሷ ፍቅረኛዬን ያትሻታል እንዴ? አላየኋትም፣ ማየትም አልፈልግም። ስሚ፣ ላክስ የሆነች ልጅ ፊቷን ራሱ በምን እንደምታጠብ ገምጪ። በአሲድ አሲዳ። ስሚ፣ እሷ በሴራፍ በስቲም ምናምን ነው የምትጠቀም፣ እንደ አንቺ በአጃክስ አይደለም። አሁን ምን አባ ፈልገህ እንደደወልክ ተናገር። ወይል እንግዲህ ያው አሁን የደወልኩት ከአዲሷ ፍቅረኛዬ ጋር ልንዝናና አሰብንና የት እንዝናና? ኩሪፍቱ ኦርዛ ላንጋ ነው አሮኖ መወሰን ከበደኝ። ኧረ እባክህ ለምን አሙራ ገደል ወይ ደግሞ ደንገጎ ተራራ ምናምን አትሄዱ? ሰሚ ደግሞ የአዲሷ ፍቅረኛ ውበቷን እንዴት አየሽው? ሰውዬ እኔ ታየዋት። ምን ባለፈው ከሲኒማ ስትወጪ አላየሽንም ነው? ኦኬ፣ ያቺ ቡፋዮ ሳካን የመሰለች ልጅ። በቃ እኔት ለአንቺ ፊት መስጠት አያስፈልግም። ስንዝር ሰጡሽ ክንድ ጠይቂያለሽ። ዝጋ አንተ ማትረባ። አዲስ ዓመት የተቅማጥ የአተት የኮሌራ የአሜባ የጃርዲያ ዓመት ይሁንልሽ። አሜን። እኔ ግን እንዳንተ አይደለሁም፣ ተለውጫለሁ። አዲስ ዓመት ጤና የሚቃወስበት፣ ሰላምን የምታጣበት እና ደግሞ ጸጉር የሚመለጥበት የተባረከ ዓመት ያድርግል። አንተ ልክስክስ ወይኔ ላንተ ምን ነኝ? ፍቅረኛዬ ነሽ። ታዲያ ትላንት አብራ የነበረችው ማናት? እሷማ ሚስቴ ነች። አሳያለሁ።
እንደዚህ እንደተጫወትክብኝ አቀርም እንደ ሌሎቹ ሴቶች እንዳልመስል። አረ ማማዬ ተረጋጊ። ምን እሺ አሳይሃለሁ። ቴሌግራም ላይ ጉድህን ጠብቅ። ምን ላይ? ቴሌግራም ላይ ሜላት ምን ልታረጊ ነው? በቅርቡ የናቷ ሙሙ ተለቀቀ የሚል ዜና ጠብቅ። ሜላት ተይ፣ ህይወቴ ይበላሻል። ሜላት አታደርጊው። አድርገዋለሁ። ሜላት ነሽ። እሺ ቢያንስ ተውበልኝ። ራሱን ሊያጠፋ እኮ ነው ጀለስ። ይሄ እስካሁን አለ እንዴ? በቃ ዝለላ እንዴ? ሁለት ክትፎ። እሺ ምን ነው ቸኮላችሁ? ሰላምታ አይቀድምም? ሰላምታ ይበላ። ወግ አጥባቂ አትሁን እባክህ። ይልቅ የምትነግርህ ነገር አለ። ምንድን ነው? በጣም ብር ያስፈልገኛል። እናቴ ታማብኝ ሆስፒታል። ችግር የለውም። ምን ያህል ነው? 50 ሺህ። ችግር የለውም። እናንተ ብሏ፣ እኔ አስገብቼልሽ ልምጣ። የምር? እሺ እኔ ፍቅር በጣም ደስ ይለኛል። በሉ ተጫውቱ። የስ ሲሉ አያችሁ ዞሮ። እሰይ ጠገብ። ውይ እኔ ራሱ ደወልሽለት ብሩ ገባ? ሄሎ። አልገባም እኮ ፍቅር። ምኑ እንዴ? ብሩ ነው እንዳይጋባብሽ ብዬ እኮ ነው። ምንድነው እንዴ? ድህነቴ ማለት ያቀዳችሁብኝን ሁላ ሰምቼ ነበር ከኋላችሁ። ምግቡንስ ማን ይከፍላል? ምን ይለጣጠፉብኛል? ሌባ ነው እንዴ? አይ ልጄ ራስን ታስላለብኝ እኮ ጥላውን አይቼ ልጠለል ፈልጌ ነው። ይቅርታ። አረ ዞር በሉ። ለመስረቅ ነው እንጂ የዘንድሮ ሲስተም እንዴ! ወይኔ ስልኬን ኑ ወደዚህ አለቆት። እኔ ያራ ልጆቼ ልንሳ። አረ ተይ ልጄ፣ አልነካው። ከእርሶ ውጪ የነበረ ሰው የለም። ስልኬን ያምጡ። ያልወሰድኩትን ከየት ብዬ ልጄ፣ ከየት ብዬ? አያገባኝም። ይውለዷት። ይኸው ስልኬ ነው። አረ ጉድ ነው። አረ ይሄ ስልኬ ነው። አምጡ። የኔን ሳይመልሱ አልሰጡትም። አታስደንግጪ ልጄ፣ እኔ ስኳር አለብኝ። እኔ አልወሰድኩም። ለምን ጨው አይኖርቦትም? ስልኬን ሳያመጡ አልሰጡትም። ፍቅር ምንድን ነው? እሰይ ተመስገን። እንኳን መጣህልኝ። ስልኬን ወስዶ ሸመጠጡ። አጎቴ ልጄ ይኸውልህ፣ እኔ አላረኩትም። በሽታዬን ታውቂው የለ ጥላ ፈልጌ ጠጋብል ሰረከኝ አለችኝ። ጭራሽ ስልኬን ወሰደች። ትተዋወቃላችሁ እንዴ? ስጩ ስልኩን። ስልክሽን መኪና ውስጥ ረስተሽው ነው። ባላረጋገጥሽው ጉዳይ ሰው ላይ አደፍድፊ። ና አጎቴ ተው፣ ክፉ አትሁኑ ሴቶች። ወይኔ አባባ ይቅር ይበሉኝ። በተደጋጋሚ ቀይ መስመር ረገጠች። የምር ነው። አጎቴ ሌባ ብለሽ ይቅርታ የለም። እኔም ከሁለተኛ እንዳትደውይ። ተው እንጂ እሷም አውቃ አይደል። ይቅር ለመባል በተፈጠረች ምድር ላይ የኖርኩ እምቢ አልልሽ። የሚያረጉትን አያውቁምና ይቅር በላቸው። ሰላም አዶና ይባላለሁ። የዓመቱን ምርጥ ኮላጅ ይላችሁ። እንዴት ነው የሚያልቀው ይሄ ዓመት? ሰንቶ ጎዳየን ታዘብንበት። አዶናዮቴ ስንሆን ሰው ወቃሽ ኮላው አድርገው አረፉት ጭራሽ። ሽቶ ሲቀባ በሱፍ ዘንጦ ሿሿ ሲሰራ ገባ ቂሊንጦ። 1 ሚሊዮን ታብታብ ሲባል ዲያስፖራ ቆራጭ ናቲ ባርበር። የልጅ ዳውድም ጨዌ ፉገራ ሁሉም ደርሶታል ተራ በተራ። እንዳለ አልሌ 2018ማ የሆነ ኦፍ የሆነ ሲቲንግ አለ። ቢገጥም ባይገጥም አይግጥም እና አንደኛዋ ቲክቶከር እሺ ሊያ ነች። እቺ ሊያ ሾው ታገኝላችኋለች። አንደኛዋ ቲክቶከር እኮ ናት። ከዛላችሁ አንድ እኔ አሁን ስሟን ምናምን አልነግራችሁም። ስሟን እንደዚህ ሰው አውጥቼ ማስጣት አልፈልግም። ፎቶዋን ማስቀምጥላችሁ ከታች ፎቶዋን አስቀምጥላችኋለሁ ከታች። እሷ ስራ ታገኝላችኋለች። እሷ ስራ ታገኝና አንደኛዋ ተዋናይ ነኝ ባይ እኮ ናት። ተዋናይ ነኝ ባይ ናት። አዎ እንጥፍ ብላ በጀርባ ልበላ ውሳኔ ወስና ልበላ። እኔ እንደዚህ አይነት እኔ የሰው ነገር መነካካት ራሱ በስማም እኔ የሰው ነገር መነካት ራሱ ከዛ አጅቼ አፈፍ አድርገቻት። ያቺ ደግሞ ማታተወሰቱስበት ቦታ የለም። እቺ ቲክቶከሯ ተወስቷ አሳበቅ ስታቶቶስቱስ የታገኘታለች እዛ አፍንጫ ለአፍንጫ ተገናኙ።
ገነት ንጋቱና ቲክቶከሯ በጣም ሰሞኑን መነጋገሪያ ነበሩ። ለምን ካላችሁ እንግዲህ ከዚህ ቀደም የሰራሁት ቪዲዮ አለ፣ ኮመንት ላይ ያለው ሊንክ ገብታችሁ ማየት ትችላላችሁ። ብዙ ሰዎች ገነት ንጋቱን እየወቀሷት ይገኛሉ። ስለ ቢዝነስ ከዚህ ቀደም ምን ያወሩች እኔ ማስታወቂያ ለስራ እኔ እንደዚህ አይነት ለስራ ብሎ ከመጣ እኔ ላይ ጨረታ መጣ ሳይሆን የቢዝነስ አይዲያ ሊሆን ይችላል። እሱ የተሻለ ሆኖ መገኘት አንድ ነገር ነው ብዬ ከዚህ በፊት ተናገርኩት። የሰማችሁኝ ሰምታችሁታል። የዚችን ሴትዮ የገንዘብ ፍቅር ሳይው ማለት ነው ጌታን የኢትዮጵያ ሕዝብ ምን ያህል ቢቸግረው ነው ብዬ ነው ያሰብኩት። እና እቺ የሁላ ብር እያላት እንዲህ ከቸገራት ሌሎቻችሁም ሊቸግራችሁ ይችላሉ ብዬ ስላሰብኩ። አንዳንድ ሰው ግን ለምንድን ነው ለራሱ የማይተገብረውን ነገር ለሰው የሚመክረው? ማለት ጋብቻ አልሆን ብሎት ከሚስቱ ጋር የተፋታ ሰውዬ ስለ ትዳር ይመክርሻል። አካውንት ውስጥ 100 ብር የሌለው ሰው ደግሞ ስለ ገንዘብ፣ ስለ ሀብት ሊመክርሽ ይሞክራል። ታዲያ ከምክሩ እንጂ ከሰውየው ምን አለሽ? ራሱ አድርጎ ማሳካት ያልቻለ ሰውዬ እንዴት ነው ሌላን ሰው ለመምከር ብቁ የሚሆነው? ሁሉም ሰው እኮ ያሳካውንና የሆነለትን ነገር ብቻ አይደለም የሚመክረው። እና ሌላ ምን ሊሆን ይችላል? አንድ ሰው ሲመክርሽ የሚያጋራሽ ኤክስፔሪየንሱን ነው። ኤክስፔሪየንስ ደግሞ ስኬት ብቻ አይደለም ውድቀትም ጭምር እንጂ። ሰው ለራሱ ባልተሳካለት ጉዳይ ላይ ሲመክርሽ ምናልባትም እሱ የሰራውን ስህተት እንዳትደግሚ ወይም ደግሞ ያን ነገር ባለማድረጉ ዋጋ ያስከፈለውን ነገር እያጋራሽ ነው። ስለዚህ ሁሉንም ሰው ምክር መስማት አለብን እያልሽ ነው? እንደዛ አላልኩም። የምትቀበየውንና የምትታየውን ነገር መመርመር ያንቺ ድርሻ ነው። ጭንቅላት የተሰጠሽ እንድታገናዝቢበት ነው። ምክሩን የምትመዝኙ በመካሪው ማንነትና ስኬት ላይ ከሆነ ግን ይሄ ልክ ነው ብዬ አላስብም። ምክር ስናነሳ ኮሜዲያን እሸቱ ሰሞኑን የተነሳበትን ጉዳይ መልስ ሰጥቷል። እንደ ኮሜዲያን እሸቱ ግን በተለያዩ ሚዲያዎች ላይ የዞረ የመከረን የለም። ሴፍ ወኔ ቤስ ላይ መጥቶ መክሮናል፣ አልፎልኛል ብሎም ተናግሯል። አላይቭ ፖድካስት ላይ ሄዶ መክሮናል፣ አልፎልኛል ብሎ ተናግሯል። እንዲሁም አምለሰት ሙጬ ፖድካስት ላይ ሄዶ ተሳክቶልኛል ብሎ እንደተሳካለት ሲያወራ ነበር እና አሁን ደግሞ በመጨረሻ ላይ ወደኩኝ፣ መቋቋም አልቻልኩም፣ ዩቲዩብ ችግር ውስጥ ገብቷል፣ ሰራተኞቼን ማስተዳደር አልቻልኩም ብሎ ሚዲያ ላይ ከተናገረ በኋላ ብዙ ነገሮች ተወርውሮበታል። ሰው ግን እንዴት ነው ማያዝንልኝ ብሎ በቃ በግርምት ነው የተናገረውና ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ አልባልም ወይ? እሺ ወንድሜ አንድ ነገር ልንገርህ። የኢትዮጵያን ሕዝብ በአንተ ልክ ማየትህ ነው ትልቁ ችግር። በአንተ አስተሳሰብ ልክ ማየትህ ነው ትልቁ መሰረታዊ ችግር። ከጥቂት ወራት በፊት ከባምቢ ጋር በነበራችሁ ኬዝ የኢትዮጵያ ሕዝብ በጠቅላላ ይቅርታ ጠይቅ ሲልህ ኢግኖር አደረግ። ከዛ በጣም ሳይድ ደግሞ ታደርጋለህ። ለሆነ ሃይማኖት ለሆነ ብቻ የሆነ ሳይድ ታደርጋለህ። አሁን ኢትዮጵያ ውስጥ ብዙ ሃይማኖት አለ፣ ብዙ ብሔር አለ። ችግሩ ብዙ ህዝብ የለም፣ አንድ ህዝብ ነው ያለው። ሃይማኖቱ ቢበዛም ብሔሩ ቢበዛም ብዙ ነገር ቢበዛም ይሄ ህዝብ አንድ ህዝብ ነው። እንዲህ ተቆራኝቶ ነው የሚኖረው። አልሐምዱሊላህ ታቦታችን በሰላም ገባ የሚል ህዝብ መሀል የሆነውን ብቻ ሳይድ ማድረግ ከባድ ነው። ይሄ ለእሸቱ ብቻ ሳይሆን ለአብዛኛው የኢትዮጵያ ሃይማኖትን ጠርዝ አድርጋችሁ የኢትዮጵያን ህዝብ በራሳችሁ ጭንቅላት ብቻ ለምትለኩ ሰዎች ማለት ነው ይሄ። ሲቀጥል ግን 31 ሰው ከስራ ላባርር ነው ስል አይዞህ አልባልም ወይ? ወንድም አለም እንዴት አይዞህም በልህ? የኢትዮጵያ ህዝብ ባይዘዌ 31,000 ሰራተኛ እንድትቀጥር ሊያደርግ የሚችል የምትፈልገውን ቪውም ሰፖርትም ሊያደርግክ ይችላል። ችግሩ ግን እሸቱ የይቅርታ ልብ አለው ወይስ የለውም በሚለው ላይ ነው። የኢትዮጵያ ህዝብ ተቀየመ፣ ህዝብ ተቀየመ። ህዝብ ሲቀየም ደግሞ ይቀጣል። በኢግኖረንስ ነው የሚቀጣው። ከባዱ ነገር ሰው የማያስተውለው ሰው አንደርስታንድ የማያደርገው እሱን ነው እንጂ የኢትዮጵያ ህዝብ ባይዘዌ 31 ሰው ምናምን ጉዳዩ አይደለም። ሲቀጥል ደግሞ እነኚህ 31 ሰዎች መባረራቸው ምንም አይመስላችሁም ላልከው አለቃቸው ነው ችግሩ። እንዲባረሩ እያደረገ ያለው አለቃቸው ነው። የኢትዮጵያ ህዝብ በጣም አስተዋይ፣ ጠቢብ እና በችግርም በማግኘትም በማጣትም በህብረት የኖረ ህዝብ ስለሆነ በመከፋፈልና በመለያየት የሆነውን ልብ በማሞቅ ብቻ ማለት ነው ሌላኛውን መጉዳት አይደለም። ወንድም ሲታማ ለኔ ብለህ ስማ የሚል አባባል አለ። ሌላውን ስትጠሉ፣ ሌላውን ስትንቁ በትይዩ የዛን ሰው ወገን እየናቃችሁ የዛን ሰው የሃይማኖት ያልተመሳሰለውን ሰው ስትንቁ ወንድሙ ወይ እህቱ ወይ የሆነ ብቻ ሪላቲቭ የምትሰድቡት ሃይማኖት ውስጥ የምትሰድቡት ብሔር ውስጥ የምትንቁት ነገር ውስጥ ሊኖር ይችላል። በዛኛው ጫማ ሆኖ ሲሰማችሁ ይጠላችኋል። ኢቫሉዌት ደግሞ ትደረጋላችሁ። ስትመዘኑ ደግሞ ቀላችሁ አትገኙ። ይሄ ለአንተ ብቻ አይደለም።
ከመሰረቱ የሆነ ያበላሸው ነገር አለ። ከመሰረቱ ያበላሸውን ነገር ደግሞ ከመሰረቱ ሄደ አጥርተ ስትመለስ እርግጠኛ ነኝ የኢትዮጵያ ህዝብ ይክሳል። ምክንያቱም ኢትዮጵያዊ የፍቅርና የምህረት ህዝብ ስለሆነ ዛስ ዋይ ፈጣሪ በስፔሻል የሚወደው የኢትዮጵያን ህዝብ በፍቅር እኮ ነው። ኢትዮጵያ ውስጥ የሃይማኖትም የብሔርም የምንም ልዩነት ደማችን አንድ ነው የሚል ህዝብ የነበረ ነው። ጀስት ወደ ኋላ መለስ በልና የኢትዮጵያ ህዝብ ምን አዙ ምን ይግኖር አድርገዋል። ይቅርታ ጠይቅ ብሎ ነበር ያችልሽ ሄደህ ሶሪ በል በቃ። አያህ እንዴት እንደሚቀጣ የኢትዮጵያን ህዝብ አታውቁት። ህዝቡ አንድ ነው። የሃይማኖት ልዩነት፣ የብሔር ልዩነት፣ የአመለካከት ልዩነት፣ የብዙ ነገር ልዩነት እንኳን ቢኖር ህዝቡ ግን ብዙ አይደለም፣ አንድ ነው፣ ወጥ ነው። እና የሆነውን ሳይድ ለማስደሰት ብላችሁ የሆነውን አታስቀይሙ፣ አታሳዝኑ። የ31 ሰራተኛ መባረር ጉዳይ ሳይሆን 31 ሰራተኛ ከማባረርህና አይዞህ መባል ከመፈለግህ በፊት የሆነችዋ ልጅ ስታለቅስ የኢትዮጵያ ህዝብ ይቅርታ ጠይቅ ሲልህ ብለህ ነበር። አሁን በተራ እየተባልክ ነው። ስለዚህ ብራዘር ጀስት ፊክስ በቃ ማኔጅ አድርገው አስተካክለው። ለሆነ ጥቂት ግሩፕ ብለህ በጣም ብዙ ኢትዮጵያን ህዝብ አሳዝነሃል። ማድረግ ያለባችሁ ብዙ ሃይማኖት ስላለ አንድ ሰው መሆን አትርሱ። ያለው አንድ ሰው ነው። ኢትዮጵያ ውስጥ አንድ ህዝብ ነው ያለው፣ ወጥ ነው። ሲነካ ጎረቤቱን ስትነካ አይሰማህም። የፈለገ ብትለው ሶ ታረሙ አስተካክል። ወደ ኋላ ተመለስና የኢትዮጵያን ህዝብ ያስቀየምክበትን ቦታ ፈልገህ ከህዝቡ ጋር ታረቅ። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰው ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ አልኩት በሱ ሰው ጉዳይ። እኔ ስራ ዞሬ ተንቀሳቅሼ ስመጣ አይዞ አልባልም፣ ላይክ አታደርጉም። እኔ አይዞ አልባልም ሸቱ ማለት ነው። አይዞ አይባልም፣ አያዋጣም። በነገራችን ላይ በዙሪያችን ባሉት ሰዎች ብቻ ተመክተን የሌሎችን ሰዎች ሀሳብ ማንሰማ ከሆነ ሮች ውስጥ እንገባለን። እና እኔ የሚመቹኝ የኢትዮጵያ አርቲስቶች ውስጥ ብዙ ሰዎች አብዛኛው ሰው ምን ለዚህ ለቅጠል ሻይ ህዝብ ደግሞ ትጨነቃለህ እንዴ ምናምን የምትባል አባባል አለች። ሚዲያ ውጪ ማለት እርስ በርስ ሲገናኙ የሚያወሩት ነገር አለች። ከዛ ውጪ ግን ቴዲ አፍሮ በነገራችን ላይ በጣም የማደንቀው ማከብረው ሰው ነው። ለምን የሱ ሙዚቃዎች አሁን ስታስቡ ማን እንደሰራ ስታስቡ ከዚህ በፊት ትልልቅ ሙዚቃ የሰሩ ሙዚቃ ስራዎች ላይ አሻራ ያላቸው ሰዎች ሳይሆኑ ዝቅ ያሉ ሰዎች ናቸውና ኮሜዲያን እሸቱ አሁን ችግር ያለበት የሆነ የግትርነት ችግር አለበት። መስማት የሚፈልገውን ብቻ መርጦ ነው የሚሰማው እንጂ ሁሉንም ኢትዮጵያ ማህበረሰብ ጆሮ ሰጥቶ መስማትና ባላንስ ማድረግ አይፈልግም። እና በዚህን ሰዓት ምን ይሆናል? ቀይ መስመር ይረግጣል። በቃ አሁን የሚሰማው አሁን እየተወራ ያለው ነገር ይሆናል። ከባቢ ጋር ያለውን ጉዳይ በከባቢ ሰምታችኋል። እሺ አቤት ወይ የተጣለው ኧረ አይደለም እና ወያቀው እንዴ ምንድን ነው የሚሉት? ተጣ እየበላ እየጠጣ ራሙሎ ናናጋው ጀሽንግሮ ራሙሎ ናባናው ሙርሾና ኤሌክትሪክ ሀሳብ እንዴት ዋላችሁ? ሰላም ናችሁ? እንዴት ናችሁ? ጠጣቂ ነበር እንዴ? የት ነው የማውቅ? ስራ ላይ ነው። ግንበኛ ነበርክ እንዴ? ማን? አረ ተንታቶብኝ ነው ወይ ግንብ ጥብስ ነገር ይደርዳል እንዴ? እና ምን ተበላሽቶባችሁ ነው? ግንብ ጥብስ ቢያንስ አታጠፉ። ሰው አምጣለት ብለን የሰጣችሁኝ ቦምብ ነው። ማቴሪያል ቀይር፣ አዲስ አትገዛም። በድምፃዊ ጎሳዬ ተስፋዬ ላይ ምንድነው የደረሰበት? ድምፃዊ ጎሳዬ ተስፋዬ በደረሰበት ድንገተኛ የጤና መታወክ ምክንያት
በዊልቸር ወደ ሀገሩ መመለሱ ተነግረዋል። በሀገረ እንግሊዝ የነበረውን የሙዚቃ ኮንሰርት አጠናቆ ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በደረሰበት ድንገተኛ የጤና እክል ምክንያት በዊልቸር ለመግባት ስለመገደዱ ነው የተገለጸው። ጎሳዬ በራሱ የፌስቡክ ገጽ ላይ ታምሜ ገባው ስለ ሁሉ ነገር ግን እግዚአብሔር ይመስገን በማለት ከአየር መንገዱ ባልደረባ ጋር የተነሳውን ፎቶንም አጋርተዋል። ለተወደደው አርቲስታችን ፈጣሪ ሙሉ ጤንነትና ምህረቱ እንዲልክለት እንመኛለን። እናንተም ደግሞ ምኞታችሁን ግለጹ። ጎበዝ ከማል አንድ ጥያቄ 500 ብር ያሸልማል። ስለዚህ ስንት ምትመልስ ይመስላል? አዲ ስንት ጥያቄ ነው የምትጠይቀኝ? 5 ትጠይቃለህ። አራት ከዛ 2000 ማለት ነው። 2000 ይወስዳል። ወንዶች በፊት ለፊታቸው በኩል በማንጠልጠላቸው ኩራት እንዲሰማቸው የሚያደርጋቸው ብቸኛ ነገር ምንድን ነው? ከረባት። የመኪና ቁልፍ። የት ነው የመጣው? ከረባት። እሺ 5 ሄደናል። ረጅም ዓመትን ሳይበላሽ ሊቆይ የሚችል የምግብ አይነት ምንድን ነው? ማር። እሺ መለሰች። እሺ 2 ሂደናል። ኧረ ላሽ የስልክ የባትሪ ፐርሰንት ስንት ላይ ይገኛል? ሳታይ ንገረኝ። 89 እንየው። አጥቷል። 1000 ገብተንለታል። ያራዳች አጥቷል። 82 ችግር የለውም። እሺ 1500 እንወስዳለን። ችግር የለውም። ሰዓቱ ስንት ከስንት ደቂቃ ይላል? እንዳታየው 2 ሰዓት ከ38 እንየዋ። ካርባ 2 ጥያቄ እንዳለ አንድ ሻለን። የመጨረሻዋ ጥያቄ እቺ ነች። ሲገባ ጠንካራና ጣፋጭ ነው፣ ሲወጣ ግን የረጠበና የደከመ የሚሆን ምንድን ነው? ሲገባ ጠንካራና ጣፋጭ ይሆን፣ ሲወጣ ግን የረጠበና ድክም ያለ የሚሆን ምንድን ነው? ምግብ አይደለም። ምንድን ነው ማለት? ማስቲካ። ኦኬ። ስለዚህ አንድ ሻችን እንቆጥራለን። አንድ ሻችን ሲሪየስሊ ከማል ከዚህኛው ብትወስድ ደስ ይለናል። ኦኬ 1 2 3 4 5 6 ወይውሬ 10 አደር አንድ ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘና ፈታ እንዳላችሁ ቁም ነገሮች እንደተመለከታችሁበት ተስፋ አድርጋለሁ። ቪዲዮ ላይክ ካላረጋችሁ ፕሊዝ ላይክ አድርጉ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።